ጤና ይስጥልን የተወደዳችሁና የተከበራችሁ ተመልካቾቻችን እንደሙላችኋል እንደምንከርማችኋል እነሆ በሰዓታችን ከሐረሪ ቴሌቪዥን ሳምንታዊውን የመስህብ መሰናዷችን ይዘን ወደናንተ ቀረብን እንደው ለጊዜ ሁሉ በዚህ መሰናዷችን እያዘጋጀን ወደናንተ የምናደርስላችሁ እናንተ መታችሁ ብታያቸው ብትጎበኙአቸው ብለን የምናስባቸው የተለያዩ ታሪካዊ ስፍራዎችን ነው በመሆኑም እንግዲህ በዛሬው የመስህብ መሰናዷችን እጅ ከመላላችሁ ውድ ተመልካቾቻችን ዛሬ እንግዲህ እንደምትመለከቱት ከኋላዬ የምንመለከተው ይህ የሐረር አምስቱ በሮች መካከል አንዱ በሆነው በኤረር በር ነው። ታዲያ ዛሬ ትኩረታችን በዚህ በር ላይ ሳይሆን ከዚህ በር 15 ኪሎ ሜትር ርቀት ላይ ወደሚገኘው ስፍራ ነው። ጉፍታ አሊጉድ እየተባለ ስለሚጠራው ቦታ ለእናንተ ተመልካቾቻችን ለማስቃኘት ወደድን። ለመሆኑ ይህ ስፍራ ጉፍታ አሊጉድ ለምን ተባለ? ታሪኩ ምንድነው? በዛ ስፍራስ ምን አይነት ክንውኖች ተከናውነዋል? ከዛ ባለፈ ደግሞ በዋናነት ይህ ስፍራ ሲነሳ አብራው የምትነሳው አንዲት ጀግና እንስት አለች። ይህች ጀግና ሴት የሐረር ከተማን ለ23 ዓመታት እንዳስተዳደረችም ይነገርላታል። ይህች ሴት ማናት? ምን አይነት ስራዎችን ሰርታለች የሚለውን በዛሬው የመስህብ መሰናዷችን ለእናንተ ለውድ ተመልካቾቻችን አሰናርተን ወደናንተ ለማድረስ ወደዛ ስፍራ ይዘናችሁ እንጓዛለን። ፕሮግራማችን መስህብ የፕሮግራሙ አዘጋጅና አቅራቢ ደግሞ እኔ ሜሮን ጋሻው ነኝ። ቆይታችሁ አብሮነታችሁ ከመስህብ ፕሮግራማችን ጋር እንዲሆን እየጋበዝኳችሁ ወደ ስፍራው አብራችሁን እንድታቀኑ አብራችሁን እንድትጓዙ መልካም ጊዜ ተከታተሉ። ውድ ተመልካቾቻችን ጉዟችንን ቀጥለናል። ጉዟችንን ወደ ጉፍታ አልጉድ እየተባለ ወደሚጠራው ስፍራ አድርገናል። ታዲያ ስለዚህ ስፍራ ታሪክና ምንነት ለእናንተ ለውድ ተመልካቾቻችን ከማድረሳችን በፊት ስለ ሐረር አሚራ ወይም ስለ ሐረሮች ሴት ነገስታት ጥቂት እንበላችሁ። የሐረር አሚራ ወይም ሴት ነገስታቶች ለመጀመሪያ ጊዜ በፖለቲካው ስልጣን እርከን ላይ እንደ ወንዶች የሐረር አሚር ወይም የወንድ ነገስታት የታዩበት የታሪክ ምዕራፍ ነበር። ጊዜውም ከ10ኛው ክፍለ ዘመን እስከ 13ኛው ክፍለ ዘመን እንደሆነ ይገለጻል። የመንዙማይት ስርወ መንግስት በአማካኝ እንደ አውሮፓውያን አቆጣጠር ከ896 እስከ 1216 ባለው ዓመተ ዘመናትን ያካተተ ወቅት ነበር። በተጠቀሰው ዘመናት ሐረር በእስላማዊ መንግስት የነጋሺዎች ወይም አሚሮችና አሚራ ያስተዳደሩበት ዓመታት ዝርዝር ሰነዶች ውስጥ በተራ ቁጥር 12 የተመዘገበችው የሐረር አሚራ የነበረችው አሚራ ቲዲን ቢንቲ ማያለማ ናት። ይህች ጀግና ሴት የዛሬው የመስህብ መሰናዷችን ትኩረትም ጭምር ናት። ከ499 እስከ 523 በሂጅሪያ አቆጣጠር ማለትም እንደ ኤሮፓያን አቆጣጠር ከ1105 እስከ 1128 ለ23 ዓመታት የነገሰችና ያስተዳደረች የመጀመሪያ እንስት የሐረር አሚራ ወይም ንግስት ናት። ይህች ሴት የሐረር ታሪክ ሴቶች ከወንዶች እኩል መሆናቸውና በፖለቲካ በኢኮኖሚ በትምህርትና በማህበራዊ ኑሮ የነቃ ተሳትፎ ያደረጉበት ዘመን እንደሆነ ማሳያም ጭምር ናት። ታዲያ በዛሬው ጉዟችን ይህች ጀግና ሴት ጉፍታ አልጉድ እየተባለ በሚጠራው ስፍራ ያደረገችውን ድንቅ ተጋድሎ፣ አልሸነፍ ባይነት፣ ቆራጥነቷን፣ ሴቶች ምን ያህል ጠንካራ እንደሆኑ ያሳየችበትን ታሪካዊ ቦታና የሷን የጀግንነት ታሪክ እናስቃኛችኋለን። የተወደዳችሁና የተከበራችሁ ተመልካቾቻችን ቀደም ሲል ወደ ገለጽንላችሁ ስፍራ ተገኝተናል። አሁን ላይ የምንገኘው ከሐረር 15 ኪሎ ሜትር ርቀት ላይ ወደሚገኘው ጉፍታ አሊጉድ እየተባለ የሚጠራው ስፍራ ይደርሳል ማለት ነው። ይህ ቦታ ምን አይነት ታሪኮች ተሰርተውበታል? በዚህ ስፍራ ላይ ምን አይነት ጦርነቶች ተካሂደዋል? ከዛ ባለፈ ደግሞ በዚህ ስፍራ ላይ ጦርነት በማድረግ ድል የነሳችው ሴት ማናት? ምን አይነት ታሪኮችን በዚህ ስፍራ ተካሂደዋል የሚለውን ነው በዛሬው የመስህብ መሰናዷችን ወደናንተ የምናደርሰው። ታዲያ በዚህ ስፍራ ላይ ተገኝተው ደግሞ ስለዚህ ጉዳይ ሰፋ ያለ ማብራሪያ የሚሰጡን አንድ እንግዳ አሉ። እሳቸውስ ማን ናቸው? የምናስተዋውቃችሁናል። አሁንም በድጋሚ ቆይታችሁ ከኛ ጋር ይሁን።
ጤና ይስጥልን አቶ አሚር። ሰላም እንደምሽልኝ። እንኳን ደህና መጣችሁ። ሰላም ነው ወይ? ሰላም አልሐምዱሊላህ አለን ይመስገነው። ቀደም ሲል ወደ ተመልካቾቻችን የት እንደምንገኝ አጠር ያለች ማብራሪያ ሰጥቻቸው ነበር። ከእርሱ አንደበት ደግሞ ስለዚህ ስፍራ ሰፋ ያለ ማብራሪያ የት ነው የምንገኘው፣ ይህ ቦታ ምን አይነት ታሪኮችን ይዘዋል የሚለውን ደግሞ እስቲ መርሐባ። ቢስሚላሂ ረህማን ረሂም። አሁን ያለንበት ጉፍታ ለጉድ ይባላል። ጉፍታ ለጉድ ጋር ከተማ ወይ ከረበር 12 እስከ 15 ኪሎ ሜትር ርቀት ላይ የሚገኝና ቦታው በአመር ገበሬ ማህበርና በኤረር ገበሬ ማህበር የሚገኝ ቦታ ነው። እንደምታየው ኤረር ወልዳያም ኡላም ከዚህ በታች ያሉትም በጣም ትናቸው። ከዚህ በላይ አሁን ሙሳ የተባሉ መንደሮች ያሉበት ቦታ ነው። ጉፍታ ለጉድ ይሄ ታሪካዊ ቦታ ነው። ታሪኩም ጀምሮ 1105 እስከ 1128 ሐረር አሚር በነበሩ ከአሚራ ተዲና ቢንት ማይለማ ጋር የተያዘ ነው። ጉፍታ ለጉድ ተብሎ የተጠራበትም የራሱ መጠሪያዎች ስላሉ ታሪካዊ እንትናነን አሁን ያለንበት ቦታ ለቱሪዝም መልማት ያለበት ብዬ ማስበው ኢንቫይሮንመንት ነው። ምክንያቱም ትላልቅ ታሪክ ከተሰሩ ባህር ታሪኮች ውስጥ አንዱ እዚህ ነው። እንደሚታወቀው ሐረር ከ896 ጀምሮ እስከ 1887 በተለያዩ እስላማዊ መንግስታት ስትተዳደር ነበር። የሸዋ ሱልጣኔት የሚባል ከዛ በኋላ የፋት ሱልጣኔት፣ አዳል ሱልጣኔት በ1647 ተመስርቶ እስከ ዛሬ እስከ 18 እስከ ሚኒሊክ ወረዳ የዘለቀው የአሚር አሊ ዳውድ የሐረር ኢመሬት፣ የአውሳ ኢማሜት የሚባሉ የተለያዩ እስላማዊ መንግስታት ነበሩና ሐረርን ካስተዳደሩ ወደ 76 የሚጠጉ አሚሮች ውስጥ 2 ሴት አሚራ ነበሩ። አሁን ታሪክ ዛሬ የቆምንበትን ቦታ ከሳቸው ከአሚራ ታሪክ ጋር አሚራ ተዲና ቢንት ማይለማ ታሪክ ጋር በተያያዘ ነውና፣ ስለዚህ ይሄ ታሪካዊ ቦታ ቀጥታ ከአሚራ ተዲና ቢንት ማይለማ ጋር የተያዘ ታሪካዊ ቦታ ነው። እንደሚታወቀው ሐረርን ካስተዳደሩት 76 አሚሮች 2 ሴቶች ናቸው። አንዱ አሚራ ተዲና ቢንት ማይለማ፣ ሁለተኛው ደግሞ አሚራ ባቲ ድል ወንበራ ናቸው። ባህሪ ፖለቲካል ታሪክ ውስጥ ሴቶች በፖለቲካ የሚሳተፉበት 2 ስልቶች ነበሩ። አንደኛው ጊስቲ በሚባል በማዕረግ ስም ነው፣ ጊስቲ ተብሎ ይጠራል። ሁለተኛው አሚራ ተብሎ ነው የሚጠራው። ጊስቲ ማለት የአሚሩ የሐረር ገዢ አሚር የመጀመሪያ ህጋዊ ባለቤት ሚስት መጠሪያ ስም ነው። ይሄኛው ተሳትፏቸው ቀጥታ በመንግስት አስተዳደር ውስጥ ጋር በተያያዘ ሳይሆን በማማከር ችግሮችን ከባሏ ጋር ሆኖ በመጋፈጥ በጀርባ በኩል በጎን ሆና የምትሳተፍበት ነው። ይሄኛው ብዙ የሐረር አሚራዎች ነበሩ። ጊስቲ ተብሎ የሚጠሩ በርካታ የሐረር ሴቶች ነበሩ። አንደኛው ፖለቲካል ተሳትፎ ቀጥታ ሳይሆን በተዘዋዋሪ የአሚሩ ህጋዊ ሚስት በመሆን አሚሩን በመደገፍ ሌሎችን ኃላፊነቶችን በመሸከም የሚደረግ ነው። ሁለተኛው የሴቶች ፖለቲካ ተሳትፎ ቀጥታ ሴቶች የመንግስትን ስልጣን በመያዝ ነው የሚሳተፉበት። ይሄኛው አሚራ ይባላል። ይሄኛው አሚራነት ማዕረግ አሚር ለወንድ የሚሰጥ ነው። አሚራ ለሴት የሚሰጥ ማዕረግ ነው። የአሚራነት በውርስ የሚመጣ ስልጣን ነው። ሁለቱንም ስናያቸው አሚራ ተዲና ቢንት ማይለማና አሚራ ባቲ ድል ወንበራም በውርስ የመጣናል። ስለዚህ በውርስ ነው የሚመጡት እና በእነዚህ ናቸው 2 ተሳትፎ። ከሐረር 2 ሴቶች ውስጥ አንዱ ሐረርን ካስተዳደሩት ገዢዎች ወይንም አሚሮች 2 ሴቶች ከሆኑ አሚራ ባቲ ድል ወንበራ፣ አሚራ ተዲና
ቢንት ማያለማ ማን ናቸው የሚለው መሰረታዊ ጥያቄ ማንሳት ያስፈልጋል። አንዳንድ የታሪክ መዛግብት እንደሚጠቁሙት በሐረር ፖለቲካ ሂስትሪ ውስጥ ሴቶች በፖለቲካ ተሳትፎ ማድረግ የጀመሩት ከ10ኛው ክፍለ ዘመን ጀምሮ እንደሆነ ይነገራል። በዚህም አሚራ ተዲነ ቢንት ማያለማ እንደ ፈረንጆች አቆጣጠር ከ1105 እስከ 1128 ሐረር ያስተዳደሩ አሚራ ናቸው። በሐረር ታሪክ አሚሮች ቅደም ተከተል ስናያቸው ሐረርን በ12ኛነት የገዙ ከአሚሮች ዝርዝር በ12ኛነት የተቀመጡ ናቸው ማለት ነው። 12ኛ አሚራ ናቸው። ያስተዳደሩትም ለ23 ዓመታት ነው በተከታታይ ያስተዳደሩት። አሚር ተዲና ቢንት ማያለማ አባቷም አሚር ነበሩ። የማያለማ ልጅ ናቸው። ማያለማ ደግሞ አባድር ኢትዮጵያን ሀበሻን ምድር ሲዞሩ ከሳቸው ጋር አንድ ላይ የመጡ ናቸው። በአሚርነት ያገለግሉ ናቸው። ከአረብ ማለት ነው። ኢትዮጵያ ውስጥ ናቸው እና አባታቸው ሲመጡ ቀጥታ አሚራ ተዲነ ቢንት ማያለማ የአባታቸውን ወረሱና በዚህ ላይ አገርን ለ23 ዓመታት ለማስተዳደር ችለዋል። አሁን ያለንበት ታሪክ ቀጥታ ከሳቸው ጋር የተገናኘ ነው። ጉፍታ አልጉድ የሚለው የሐረርኛ ቋንቋ ሲሆን የዚህ ሐረግ ትርጓሜው ያልታሰረ ጉፍታ ወይም ሻሽ ማለት ነው። በሐረር እስላማዊ ሱልጣኔት አካባቢ መንግስት የሴቶች አለባበስ በዛ ቀደምት ዘመናት የእስልምና አስተምሮ የደነገገው መሰረታዊና ግዴታ የሆነው ጸጉሩን በጉፍታ መሸፈንና መላውን የሴቶችን የሰውነት አካል የሚሸፍን ሰፋፊ አልባሳት ይለብሱ ነበር። አሚራ ተዲና ቢንት ማያለማ የሐርላ ጥንታዊ ነባር አፍሪካዊ እስላማዊ ባህላዊ አለባበስ ጉፍታ ከሚያስሩት አንዷ ሴት መሪ ነበረች። ነገር ግን አሚራ ተዲና ቢንት ማያለማ ከዛሬቱ ሐረር ከተማ በስተ ምስራቅ በአማካኝ 15 ኪሎ ሜትር ርቀት ላይ በሚገኘው ገደላ ገደል ስፍራ ላይ ከጠላቶቿ ጋር ጉፍታዋን ሳታስር ወይም ሻሿን ሳታደርግ ያደረገችበት የጦርነት ቦታ ጉፍታ አልጉድ እየተባለ ይጠራል። ትርጓሜው ጉፍታ ሳታስር የሚለውን ስያሜን ማግኘቱን ታሪክ አዋቂ ከሆኑት ከአቶ አሚር አሊ አቂል ባገኘነው መረጃ ለመረዳት ችለናል። ይህ ስፍራ ቀጥታ ከአሚራ ቢንት ማያለማ ጋር የተያዘ ነው። አሚራ ቢንት ማያለማ አንድ ጦርነት ያካሄዱበት ቦታ ነው። ይሄ ስፍራ ከጠላት ጋር ጦርነት ገጠምቦ ሰራዊታቸው ብቻ ሳይሆን እሳቸውም የተሳተፉበት ጦርነት ነው። ስለዚህ በጦርነቱ ሲዋጉ ጉፍታ ማለት ሻሽ ነው። ሻሻቸው የወደቀበት ቦታ ነው። ሻሻቸው ስለወደቀ ቦታው በሳቸው ስም ጉፍታ አልጉድ ማለት ያልታሰረ ሻሽ ማለት ነው። ጉፍታ ያልታሰረ። ስለዚህ ጸጉራቸው ተከፍቶ የተዋጉበት ቦታ ስለሆነ ነው ይሄ ትልቅ ታሪካዊ ቦታ ነው ብለን የምንወስደውና የመጀመሪያዋ የሐረር አሚር 23 ዓመታት በአሚራነት የገዙ ጦርነትን ያካሄዱበት ቦታ፣ በዚህም ላይ ድል የተገናጸፉበት፣ በጦርነቱም ሲዋጉ ሻሻቸው ወርቆባቸው ቦታውን በሳቸው ስም የተሰየመ። ስለዚህ አሁን እዚህ ጋር እዚህ ሴት ምን ያህል ብርቱ እንደሆኑ ጀግና እንደሆኑ ላለሙለት ዓላማ ምን ያህል እንደሚታገሉ፣ ምክንያቱም እንደማውቀው በእስልምና እምነት ተከታዮች ዘንድ ጸጉሩን ከፍቶ መንቀሳቀስ በጣም ሐራም ነው አይደል? እሳቸው ግን ያለሙት ደግሞ ነገር ድልን ለመጎናጸፍ ምን ያህል ቆራጥ እንደሆኑት፣ ምን ያህል ደግሞ ዓላማቸውን ለማሳካት እልህም ጭምር የተላበሱ ሴት መሆናቸውን የሚያሳይ ይመስለኛል አይደል? ዴፊኒትሊ ይሄ ነው ኃላፊነት ለወንዶች ብቻ አይደለም። ሴቶችም ኃላፊነት መሸከም ይችላሉ። ኃላፊነት ለመሸከም ውስጣዊ ጥንካሬ ያስፈልጋል። ትልቅ ውስጣዊ ጥንካሬ ነው።
ውስጣዊ ጥንካሬ ግልጽ ለሆነ አቋም ዓላማ መኖር ያንን ዓላማ ለማስፈጸም ትክክለኛ አቅጣጫ መያዝ ትጋት ናቸው። በአሚራ ተዲነ ቢንቲ ማይለማም ሆነ በአሚራ ድሎምበራም የምናየው ትልቁ ትምህርት እሱ ነው። በሴትነታቸው ሳይገታቸው ጦራቸውን ይዘው እዚህ መምጣታቸው ለቆሙለት ዓላማ መታገል መቻላቸው በዚህም ድል አድርጎ ለዚህ መብቃታቸው እንደ ትልቅ ጸጋ ነው የሚወስደው። ከአሚራ ጋር በተያያዘ ትልቁና ዋናው መሰረታዊ የባቲ ድሎምበራን ታሪክ ብንወስደው ከዲፕሎማሲ አንጻር፣ ከጀግንነት አንጻር፣ ህዝብን በማንቀሳቀስ አንጻር ለባራቸው ላይ አሚር ኢማም አህመድ ጠንካራ አጋር ከመሆን አኳያ ጦር ሜዳ ውስጥ አርግዞ ጦር ሜዳ ውስጥ መውለድ የቻሉ ሴት ናቸው። ሁለቱንም ልጆቻቸው ጦር ሜዳ ውስጥ የተወለዱ ናቸው። እነዚህን አይነት ጀግና ሴቶች የነበሩበት ማህበረሰብ ነው ስናየው። አንዱ አህመድ ነጋሺ ነው የተወለደው፣ አንዱ ትግራይ ውስጥ ነው የተወለደው። ሁለቱም የኢማም አህመድ ወንድ ልጆች ባቲ ድሎምበራ። እነዚህን ታሪኮች ስናያቸው ሴቶች ብቃት አላቸው፣ ኮምፒተንስ ናቸው። ለዓላማቸው በጽናት የመታገል ህዝብ ሞቢላይዝ ከማድረግ አኳያ ብቃት አላቸው ነው የሚያደርገው። በዚህ ነው አሚር ተይና ቢንቲ ማይለማ ታሪክም ስናየው ከዚህ ጋር የተለየ አይደለም። እስከዚህ ድረስ ቦታ በሳቸው ስም መጣየቱ ይሄ ደግሞ ቦታ ደግሞ ከታሪካዊ አኳያትም ብንወስደው ሴቶችን ከማነቃቃት አኳያም ብንወስደው ትልቅ ቱሪዝም መስህብ ሊሆን የሚችል ቦታ ነው። ይህንን ቦታ በአግባቡ መጠበቅና ማልማት የተሻለ ይመስለኛል። ምክንያቱም አካባቢውን ስናየው በጣም ጫካ ነው፣ ገደላማ ነው፣ ተራራማ ጠለስ ነው። ስለዚህ ሀሪፍ ቱሪዝም መስህብ ቦታ መሆን የሚችል ስለሆነ ትኩረት ያሻዋል። ከታሪካዊነቱም አኳያ ሴቶችንም ከማስተዋወስ አኳያ ትልቅ ሀብት ነው ብዬ ነው የማስበው። እውነት ነው። እንደገና ደግሞ አቀማመጡም በጣም ማራኪ ነው። እንደገና የድንጋዮቹ ቅርጽ ራሱ እና አሁን እዚህ አካባቢ ላይ ማለት በምክንያት ነበር ጦርነቱ። ምናልባት ለውድ ተመልካቾቻችንን ግልጽ ለማድረግ የጦርነቱ መንስኤ ምንድን ነው የሚለውን ደግሞ አጠር አድርገን መግለጽ እንችላለን። ቃሉንም ጦርነቱ ብዙ ምክንያቶች ነው ይችላል። ትልቁ ሪሶርስ መሬት፣ ወርቅ፣ ውሃ፣ ሌሎች ሊሆን ይችላል። ሁለተኛው ስልጣን ትልቁ ሪሶርስ ምንጭ። ምክንያቱም ስልጣን መቆጣጠር ሪሶርስን ለመቆጣጠር ትልቁ አቅጣጫ ስለሆነ ከዛ ዞሮ ግን አገርን ከማስተዳደር አኳያ ስናየው የህዝብን ህልውና ከመጠበቅ አኳያ አገርን ሉዓላዊነት ከመጠበቅ አኳያ የተያዘ ነው። በከተማ ውስጥ አይደለም። ይሄኛው በስልጣን ሽኩቻ የተፈጠረ ነው ብለን አንወስደውም። ሉዓላዊነትን ከመጠበቅ አኳያ የሀረር ድንበር እዚህ ጋ ነው ብለን ለመወሰንም አይደለም። ይሄ ከመስተዳድሩ ፓርቶቹ አንዱ ስለሆነ እዚህ ጋር የተዋጉበት ቦታ ስለሆነ፣ ስለዚህ የተለያዩ ምክንያት ግን ጠላቱ ጋር የገጠሙበት ነው። ክሊርሊ 1105 እና እስከ 1128 ኦልሞስት 23 ዓመታት ነው። በዛን ጊዜ የተለያዩ ጦርነቶችን አካሂደዋል። ይሄኛው ግን እሳቸው የተሳተፉበት ጦርነት ስለነበረው ነው። ይህን ጉፍታ አልጉድ እየተባለ የሚጠራውን ስፍራ እኛ በቦታው ተገኝተን በቃኘንበት ወቅት እጅግ ሳቢና ማራኪ ገጽታ የተላበሰ ፈጥሮ እጅግ የሚያዝናና ለቱሪስት መዳረሻ ስፍራ የሚያገለግል ነገር ግን ብዙም ትኩረት ያልተሰጠው ቦታ መሆኑን ለመረዳት ችለናል። በአንጻሩ ትኩረት ተሰጥቶት ለቱሪስት መዳረሻ ስፍራ እንዲያገለግል ሆኖ በስፋት ቢሰራ ሀረርን ለመጎብኘት የሚመጡ ቱሪስቶች መጥተው ጎብኝተው ስለ ጀግናዋ አሚራ ቲዲን ቢንቲ ማይለማ ታሪክ በስፋት ተገንዝበው ብዙ የሚያተርፉበት ስፍራ መሆን የሚችል ነው። አሚራ
ያቂል ስለሰጡን ማብራሪያ ስለነበረን ቆይታ ከልብ ነው የምናመሰግነው። በተለይም ደግሞ ብዙዎቻችን ትኩረት ያልሰጠነውን ብዙዎች የማያውቁትን ነው በዛሬው የመስህብ መሰናዷችን እዚህ ስፍራው ድረስ መተን የተደረገውን ስራ ታሪኩን በአጠቃላይ በዚህ መልኩ ለውድ ተመልካቾቻችንን ስላደረሱልን ከልብ ነው የምናመሰግነው። በተለይም ደግሞ ያው ኢትዮጵያ በጣም በብዙ ሴት ጀግኖቻችን የምንተዋወቅን ከነዛ መካከል የሆነችው ነው የዛሬዋ አሚራ ተዲና ቢንቲ ማለማ የእሳቸውን የጀግናውን ሴት ታሪክ በዚህ መልኩ እንግዲህ ከሳቸው አንደበት በዚህ ባማረ መልኩ ለእናንተ ወደ ተመልካቾቻችን አደረስን። የዛሬው የመስህብ መሰናዷችን ትኩረቱን በጉፍታ አሊጉድ ታሪክ እዚህ ስፍራው ድረስ ተገኝተን ለእናንተ በዚህ መልኩ አደረስን። ሳምንት በተለየ ርዕሰ ጉዳይ በሌላ የመስህብ መሰናዷችን እስከምንገናኝ የሳምንት ሲበል ያልኩኝ ከወዲሁ የምሰናበታችሁ የፕሮግራም አዘጋጅና አቅራቢ የሆንኩት እኔ ሜሮን ጋሻው ነኝ። እስከ ሳምንት መልካም ሳምንት ቸር ይግጠመን።